ሰላም ተማሪዎች እንዴት ናችሁ? ሰላም ነው፣ ቸርነት ነኝ። ዛሬ 12ኛ ክፍል ማቴማቲክስ ዩኒት 2 ኢንትሮዳክሽን ቱ ካልኩለስ እናያለን ማለት ነው። ከሌሰን 1 እንጀምራለን። ኢንትሮዳክሽን ቱ ካልኩለስ. ካልኩለስ is one of the components of mathematics that is concerned with change and motion. It deals with quantities that approach other quantity. ካልኩለስ ስለ ቼንጅ እንዲሁም ደግሞ ስለ ሞሽን የሚመለከት የሂሳብ ክፍል ሲሆን በቀጥታ የሚያጠናው አንድ ኳንቲቲ ከአንድ ኳንቲቲ ጋር ስላለው ቼንጅ ነው ማለት ነው። ይሄ ካልኩለስ 3 ክላስ አሉት ተማሪዎች፣ 3 ክላስ አሉት። የመጀመሪያው ሊሚት የሚል ነው። በበፊቱ መጽሐፋችሁ ላይ ነበር፣ አሁን በአዲሱ ስለተቀነሰ ይሄንን አናየውም። ሁለተኛው ዲፍሬንሻል ካልኩለስ የሚል ነው። ዲፍሬንሻል ካልኩለስ የሚል ይሄኛውን በዚህኛው እናየዋለን ማለት ነው። ሶስተኛው ኢንተግራል ካልኩለስ ነው። ሊሚት የለም፣ እነዚህን ግን በዚህኛው ዩኒት የምናጠናቸው ይሆናል ማለት ነው። እሺ እዚህ ላይ የምናየው ጂኦሜትሪካሊ the derivative is the slope of curve at a point on the curve defined as the slope of tangent to the curve at the same point. ምን ማለት እንደሆነ ላሳያችሁ። እዚህ ጋር ይሄኛው ኤክስ አክሲስ ነው ብላችሁ አስቡ፣ ይሄኛው ዋይ አክሲስ ነው ብላችሁ አስቡ። የሆነ ግራፍ እንደዚህ ያለኝ ልበል፣ ይሄ አለ። እዚህ ጋር አንድ ቦታ ብቻ ነክቶት የሚያልፍ እንዲህ ብቻ ቢሆን እዚህ ጋር ቺም ፖይንት ተማሪዎች ሌት x1 ብላት፣ እችኛቷን ደግሞ f of x1 ብላት። እቺ ፖይንት ምንድነው የምንላት? ፖይንት ኦፍ ታንጀንሲ እንላታለን። አሁን እዚህ ጋር ኢኩዌሽን ኦፍ ታንጀንት ላይን እንፈልጉ ብባል ይሄኛው ስትሬት ላይን ነው። ኢኩዌሽን ኦፍ ስትሬት ላይን ደግሞ እንዴት ነው? y minus y1 equals m into x minus x1 ነው የሚሆነው። ታዲያ እቺ ኤም ማለት ምን ማለት ነች? እዚህ ጋር ያለችው ስሎፕ ኦፍ ከርቭ ያለችው እቺኛቷ ነች ማለት። እቺኛቷ እንዴት አድርጌ ነው የማገኘው? ይሄኛው ኤፍ ኦፍ ኤክስ ከሆነ ምን እናደርጋለን? የዚህን ዴሪቬቲቭ እዚች ፖይንት ላይ ስፈልግ ይሄኛውን ስሎፕ ማግኘት እችላለሁ ማለት ነው። እቺ ኤም ማለት ኤፍ ዴሪቬቲቭ ኦፍ ኤክስ 1 ሳደርግ አገኛታለሁ ማለት ነው። ምን ማለት ነው ዴሪቬቲቭ? ኢን ዲቴል እናያለን። ለአሁኑ ሐሳቡን ብቻ ነው የምትይዙልኝ። ስለዚህ ጂኦሜትሪካሊ ዴሪቬቲቭ ለምንድን ነው የምንጠቀመው ማለት ነው ተማሪዎች? ስሎፕ ኦፍ ታንጀንት ላይን ቱ ዘ ከርቭ ያለውን ለማግኘት ነው ማለት ነው። ስሎፕ ኦፍ ታንጀንት ላይንን ለማግኘት ነው የምጠቀምበት። እዚህ ጋር ሁለተኛው ፖይንት ደግሞ ምንድነው? the process of finding the derivative is called differentiation. የአንድን ፈንክሽን ዴሪቬቲቭ ለመፈለግ የምንሄደው ፕሮሰስ እሱ ምንድነው? ዲፍረንሺዬሽን እንላለን ማለት ነው። this process is central to the branch of mathematics called differential calculus. ለአንድ ማቴማቲክስ ብራንች ወሳኝ ነው፣ ሴንትራል ነው ማለት ማን? ዲፍረንሺዬሽን። ይሄ ምን እንላለን አንድ ላይ ማለት ነው? ዲፍረንሻል ካልኩለስ እንለዋለን ማለት ነው። in this unit you are going to study the meaning and techniques of differentiation, application of derivative, integration. በዚህ ዩኒት የምናጠናው ስለ ዲፍረንሺዬሽን፣ እንዴት አንድ ፈንክሽን ዲፍረንሺዬት ማድረግ እንችላለን ወይም ደግሞ እንዴት አንድን ፈንክሽን ዴሪቬት ማድረግ እንችላለን የሚለውም ማለት ነው። ዴሪቬት የምናደርግበት ፕሮሰስ ነው ይሄ ዲፍረንሺዬሽን ብለናል። እንዲሁም ደግሞ አፕሊኬሽን ኦፍ ዴሪቬቲቭን እናያለን፣ ኢንተግሬሽንንም እናያለን ማለት ነው። እዚህ ጋር አሁን ኢንዲቴል ለመግባት የሆነ ሐሳብ ማወቅ መቻል አለብን። ምን የሚል ሐሳብ? ሬት ኦፍ ቼንጅ የሚለውን ሐሳብ ወይም ኮንሴፕት ማወቅ አለብን። ሬት ኦፍ ቼንጅ ላይ ደግሞ ከመግባታችን በፊት ኪዩዝ አለ፣ ኪዩዝ 2.1 አለ። በጣም ወሳኝ ስለሆነ እሱን እየሰራን እንሄዳለን ማለት ነው። እነዚህን ነገሮች እንሰራቸዋለን። ከዛ በኋላ ዲፋይን ስናደርግ በጣም ቀላል ይሆንልናል ማለት ነው። አንደኛው ኮንሲደር a square of length of side 4 ሴንቲሜትር ነው የሚለኝ። ይሄውና ይሄ 4 ሴንቲሜትር ነው፣ ይሄም 4 ሴንቲሜትር ነው፣ ይሄም 4 ሴንቲሜትር ነው፣ ይሄም 4 ሴንቲሜትር ነው። ለምንድን ነው 4 ሴንቲሜትር የሆነው? ስኩዌር ስለሆነ። ስኩዌር ደግሞ ሁሉም ሳይድ እኩል የሆነ ማለት ነው። እሺ ኤ ላይ እንምጣ። if the length of the side of the square is increased by 1 ሴንቲሜትር፣ በ1 ሴንቲሜትር ኢንክሪዝ አደረገ ነው ይሄ ስኩዌር። ያው ስንት ነው የሚሆነው? አሁን ደግሞ በአንዳንድ ጨመረ ማለት ይሄኛው 5 ሴንቲሜትር ነው፣ ይሄም 5 ሴንቲሜትር ነው፣ ይሄም 5 ሴንቲሜትር ነው፣ ይሄም 5 ሴንቲሜትር ነው የሚሆነው። find the change in perimeter of the square ነው የሚለው። እዚህ ጋር አሁን ለምሳሌ p ኢኒሻል ብላት እችኛቷን ፔሪሜትር ኢኒሻል ላይ ብላት እነዚህ ዙሪያውን መደመር ነው። ስንት ነው የሚሆነው? 16 ሴንቲሜትር ነው የሚሆንልኝ። እዚህ ጋር ያለው ደግሞ p ፋይናል ብለው ይሄኛው ስንት ነው የሚሆንልኝ? 20 ሴንቲሜትር ይሆናል ማለት ነው። አሁን እዚህ ጋር change in p ማለት change in perimeterአችን ምንድነው የሚሆነው? ፋይናል ፔሪሜትር ማይነስ ኢኒሻል ፔሪሜትር ነው። ይሄ ማለት 20 ሴንቲሜትር ማይነስ
60 ሴንቲሜትር 20 ሴንቲሜትር ማይነስ 16 ሴንቲሜትር ይሆንልኛል ማለት ነው። ከዛም በኋላ ስንት ይሆንላችኋል? 4 ሴንቲሜትር ይሆናል። ቼንጁ ስንት ነው ማለት ነው? 4 ሴንቲሜትር ነው ማለት ነው። ይህንን እንደዚህ አድርጋችሁ ትይዙልኛላችሁ። እሺ ቢ ላይ ያለውስ ምንድን ነው የሚለኝ? if the length of the side of the square is increased by 1 cm per second per second 1 ሴንቲሜትር ቢጨምር ነው። መጀመሪያ ላይ ይሄኛውን የነበረው እዩ 4 ሴንቲሜትር ነው 4 ሴንቲሜትር ነው 4 ሴንቲሜትር ነው። ይሄም 4 ሴንቲሜትር ነው። ልክ 1 ሰከንድ ሲሆን እዚህ ጋር ስንት ሆነ? 5 ሴንቲሜትር 5 ሴንቲሜትር 5 ሴንቲሜትር 5 ሴንቲሜትር ሆነ። find the perimeter of the square when time equals to 1 ሰከንድ ሲሆን ነው። 1 ሰከንድ ሲሆን ፔሪሜትሩ ስንት ነው ነው የተጠየቅኩ ያለሁት። እሺ እዚህ ጋር ያለው ፔሪሜትር ስንት ነው የሚሆን ማለት ነው ታዲያ ተማሪዎች? ይሄኛው ፔሪሜትራችን ስንት ነው የሚሆን? 1 ሰከንድ ሲሆን ማለት ነው 20 ሴንቲሜትር ይሆናል ማለት ነው። አሁን እንግዲህ እዚህ ጋር ይሄኛውን ፒ ፋይናል ልበለው፣ እቺኛቶ ደግሞ ፒ ኢኒሻል ነች። እቺ ማለት 16 ሴንቲሜትር ነው። እዚህም ጋር አሁን ተማሪዎች ፔሪሜትራችን ቼንጁን ከተጠየቀን ቼንጂን ፔሪሜትራችን ስንት ይሆናል ማለት ነው? 4 ሴንቲሜትር ይሆናል። ይሄኛው ሲቀነስ ይሄኛው ምን ሲሆን ይሄኛው at t equals 1 ሰከንድ ላይ ያለው ቼንጅ ነው። ግን ልክ ታይማችን 1 ሰከንድ ሲሆን ያለው ፔሪሜትር ከተባልኩ ደግሞ ይሄኛው ነው የሚሆነው ማለት ነው። ቼንጁ ይሄኛው ነው። ልክ ታይማችን 1 ሰከንድ ሲሆን ደግሞ ይሄ ነው። ታይማችን 2 ሰከንድ ሲሆንስ 2 ሰከንድ ሲሆን ከዚህኛው ከኢኒሻል ከነበረው 2 ይጨምራል ማለት ስንት ይሆናል? 4 ነበር 6 ይሆናል ማለት ነው። ይሄም 6 ሴንቲሜትር ይሄም 6 ሴንቲሜትር ይሄም 6 ሴንቲሜትር ይሄም 6 ሴንቲሜትር ይሆናል። የዚህ ጊዜ ደግሞ ተማሪዎች ፒ ፋይናል ስንት ይሆንልኛል? 24 ሴንቲሜትር ይሆናል። ይሄኛው ስንት ነው ተማሪዎች? at t equals 2 ሰከንድ ሲሆን ቼንጁን ፈልጉ ከተባልኩ ቼንጂን ፒ ፋይናል ማይነስ ፒ ኢኒሻል ስንት ይሆንልኛል ማለት ነው? 24 ሴንቲሜትር ማይነስ 16 ሴንቲሜትር ኢኒሻል የነበረው ይሄኛው ስለሆነ ማለት ነው። ከዛ ስንት ይሆንልኛል? ይሄኛው ደግሞ ተማሪዎች 8 ሴንቲሜትር ይሆናል። ይሄኛው ስንት ሲሆን ነው? ታይም ኢኩዌልስ 2 ሰከንድ ሲሆን ያለው ቼንጅ ማለት ነው። ልክ ታይማችን 2 ሰከንድ ሲሆን ያለው ቼንጅ ግን ልክ ታይማችን 2 ሰከንድ ላይ ፈልጉ ከተባልኩ ይሄኛው ነው የሚሆነው ማለት ነው። 24 ነው የሚሆነው። ቼንጁን ከተጠየቁ ደግሞ 8 ይሆናል ማለት ነው። 3 ሰከንድ ሲሆንስ ያው ከኢኒሻሉ ላይ 3 ነው የሚጨምረው 7 ይሆናል ማለት ነው። እሱን ደግሞ ላሳያችሁ። ይሄም 7 ሴንቲሜትር ይሄም 7 ሴንቲሜትር ይሄም 7 ሴንቲሜትር ይሄም 7 ሴንቲሜትር ይሆናል። ከዛን እዚህ ጋር ያለው ፒ ፋይናል ብል ስንት ነው የሚሆነው? 28 ሴንቲሜትር ይሆናል። ይሄ ግን 28 ሴንቲሜትር የሆነው ስንት ነው? ታይማችን ልክ 3 ሰከንድ ሲሆን ማለት ነው። እሺ አሁን እዚህ ጋር ያለው ቼንጁ ስንት ነው የሚሆነው ማለት ነው? ፒ ፋይናል ማይነስ ፒ ኢኒሻል ነው። ይሄ ማለት ደግሞ 28 ሴንቲሜትር ሲቀነስ 16 ሴንቲሜትር ነው። ስንት ይሆንልኛል? ይሄኛው 12 ሴንቲሜትር ምን ሲሆን ነው? ይሄኛው at time equals 3 ሰከንድ ሲሆን ማለት ነው። ያለው ቼንጅ ነው። ግን ይሄኛው ተማሪዎች ይሄ ቼንጁ ነው። ልክ ታይማችን 3 ሰከንድ ሲደርስ ፔሪሜትሩ ስንት ነው የሚሆነው? 28 ሴንቲሜትር ነው የሚሆነው። ግን ያለው ቼንጅ ግን at 3 ሰከንድ ሲሆን ቼንጁን ከተጠየቁ ደግሞ 12 ነው የሚኖረው ማለት ነው። ይሄን ታያላችሁ። ከዛ በኋላ ሲ ላይ እንምጣ። እሺ አሁን ደግሞ የምናየው ሲን ነው። እዚህ ጋር ደግሞ ምንድነው የሚለው? what is the time rate change of perimeter of the square when its length of side increased by 2 cm per second። እንግዲህ ተማሪዎች እዚህ ጋር ኢኒሻሊ መጀመሪያ ላይ ማለት ነው ስኩዌራችን ስንት ነበር? 4 ሴንቲሜትር ነበር። ይሄም 4 ሴንቲሜትር ነው፣ ይሄም 4 ሴንቲሜትር ነው፣ ይሄም 4 ሴንቲሜትር ነው። እዚህ ጋር እንግዲህ ታይም ቼንጅ ሳይኖር ነው ዜሮ ያለ ፔሪሜትራችን ስንት ነበር ማለት ነው? ኢኒሻላችን 16 ሴንቲሜትር ይሆንልኛል ማለት ነው። ልክ ፐር ሰከንድ ግን 2 ሴንቲሜትር ነው ሳይዱ ቼንጅ የሚያደርገው። ያ ማለት ስንት ይሆናል ማለት 6 ይሆናል። ይሄም 6 ሴንቲሜትር ነው፣ ይሄም 6 ሴንቲሜትር ነው፣ ይሄም 6 ሴንቲሜትር ነው፣ ይሄም 6 ሴንቲሜትር ነው። በዚህ ሰዓት ደግሞ ፔሪሜትር ፋይናል ፔሪሜትራችን ስንት ነው የሚሆነው? 24 ሴንቲሜትር ይሆናል ማለት ነው። የተጠየቁት ደግሞ ሬት ቼንጅ ኦፍ ፔሪሜትር ነው። ያ ማለት ቼንጅ ኢን ፒ ዲቫይድድ ባይ ቼንጅ ኢን ታይም ነው። እዚህ ጋር እንግዲህ ተማሪዎች ታይማችን ስንት ነው? ይሄኛው ታይም ፋይናል 1 ሰከንድ ነው እንበል። ከዚህ 0 ነበር ኢኒሻል ላይ ወደ 1 ነው ማለት ልክ ታይማችን 1 ሰከንድ ሲሆን ነው 24 የመጣው እንትናችን ፔሪሜትራችን። ምክንያቱም ሳይዱ 2 ሴንቲሜትር ስለጨመረ ማለት ነው። ስለዚህ አሁን ቼንጅ ኢን ፒ ማለት ፒ ፋይናል ማይነስ ፒ ኢኒሻል ዲቫይድድ ባይ ቲ ፋይናል ማይነስ ቲ ኢኒሻል ነው የሚሆነው። ስለዚህ ቼንጃችን ምንድነው የሚሆነው ማለት ነው?
ፒ ፋይናላችን ወይም ደግሞ ፋይናል ፔሪሜትራችን 24 ሴንቲሜትር ነው ማይነስ ኢኒሻላችን ደግሞ 16 ሴንቲሜትር ነው ኦቨር 1 ሰከንድ ማይነስ 0 ሰከንድ ነው የሚሆነው። ከዛም በኋላ ይሄን ስትቀንሱ ስንት ነው የሚመጣላችሁ? 8 ይመጣላችኋል። 8 እዚህ ጋር ለስራው ያው ቼንጅ ኢን ፒ ዲቫይድድ ባይ ቼንጅ ኢን ቲ ስንት ይሆንላችኋል? 8 ሴንቲሜትር ዲቫይድድ ባይ 1 ሰከንድ ስንት ይሆናል ማለት ነው? 8 ሴንቲሜትር ፐር ሰከንድ ይሆናል። ከኢኒሻሉ 0 ከነበረበት ልክ ታይሙ 1 ሰከንድ ሲሆን ሳይዱ 2 ሴንቲሜትር ይጨምራል። ስለዚህ ፔሪሜትሩ ቼንጅ የሚያደርገው ፔሪሜትራችን ስንት ነው ማለት ነው? 8 ሴንቲሜትር ፐር ሰከንድ ይሆናል ማለት ነው። እንደዚህ እያደረጋችሁ ነው የምትሰሩት። ቀጣይ እዚህ ጋር what does rate of change mean የሚለው ምን ማለት ነው? ይሄ ነው እዚህ ጋር አለላችሁ ዲፊኒሽኑ። rate of change a rate of change is a rate that describe how one quantity change in relation to another quantity አንድ ኳንቲቲ ከሌላ ኳንቲቲ አንፃር ቼንጅ የሚያደርግ ከሆነ ያን ሬት ኦፍ ቼንጅ እንለዋለን ማለት ነው። ዩኒት ኦን ሬት ኦፍ ቼንጅ አር አውትፑት ዩኒት ፐር ኢንፑት ዩኒት ነው የሚሆነው ማለት ነው። አውትፑታችን ሲካፈል ወይም ፋይናላችን ሲካፈል ለኢንፑት ዩኒታችን ነው የሚሆነው። የትኛው ዩኒት ኦን ሬት ኦፍ ቼንጅ። ተማሪዎች እዚህ ጋር እንደገር ልንገራችሁ ማወቅ ያለባቸው። አሁን ለምሳሌ ሬት ኦፍ ቼንጅ ኦፍ ዋይ ብቻ ብል ይሄ ምን ማለት ነው? ይሄ ማለት ሬት ኦፍ ቼንጅ ኦፍ ዋይ ከተባልኩኝ ዋይ ዊዝ ሬስፔክት ቱ ታይም ነው ቼንጅ እያደረገ ያለው ማለት ነው። አንድ ዋይ ደግሞ ኢን ተርምስ ኦፍ ታይም በቫሪያብል ከተሰጠኝ ዲ ዋይ ባይ ዲቲ እንላለን። ይሄ ዴሪቬሽን ነው የሚያሳየው። ይሄ ዋይ ዊዝ ሬስፔክት ቱ ታይም ዲፍረንሺየት ሲደረግ ማለት ወይም ቼንጅ ሲያደርግ ማለት ነው። ይሄ ዋይ ዊዝ ሬስፔክት ቱ ታይም ቼንጅ ሲያደርግ ማለት ነው። ይሄኛውን የምጠቀመው ዋይ ኢን ተርምስ ኦፍ ምን ከተሰጠኝ ነው? ታይም ከተሰጠኝ ነው። ይሄኛውን ደግሞ ቀጥታ ሁለት ቫልዩዎችን የማቀው ከሆነ ነው። ለምሳሌ ያክል ይሄ ታይም ሆኖ ይሄኛው ደግሞ እዚህ ጋር ዋይ ቢሆን እንዲህ አይነት እንትን ቢሆን እዚህ ጋር T1 እዚህ ጋር T2 ቢሆን ብናቃቸው እነዚህን ቫልዩዎች ማለት ነው። እዚህ ጋር ደግሞ Y1 እዚህ ጋር Y2 ቢሆን የዚህኛው ሬት ኦፍ ቼንጃችን ይሄ ነው ማለት ነው። ቼንጅ ኢን Y ኦቨር ቼንጅ ኢን T ያ ማለት Y2 ማይነስ Y1 ዲቫይድድ ባይ T2 ማይነስ T1 ማለት ነው። ይሄ ሬት ኦፍ ቼንጃችንን የሚያሳይ ማለት ነው። ይሄም እንደሚያሳይ በሌላ አነጋገር ስሎፕ ነው ማለት ነው። ግን ኢን ተርምስ ኦፍ ታይም ከሆነ ግን እናየዋለን ቀጣይ በዴሪቬቲቭ ስለሚሰራ ማለት ነው። ስለዚህ ሬት ኦፍ ቼንጅ ምንድነው? አንድ ኳንቲቲ ከሆነ ኳንቲቲ አንፃር ቼንጅ ሲያደርግ ማለት ነው። እዚህ ጋር ሬት ኦፍ ቼንጅ ኦፍ ዋይ ከተባልኩኝ እንዲህ ብቻ ከተቀመጠ ባይ ዲፎልት ዊዝ ሬስፔክት ቱ ታይም የሚላለው ማለት ነው እዚህ ጋር። እሺ ይሄንን ማሰብ አለባችሁ። ሌላኛው የምነግራችሁ ደግሞ ምንድነው? ይኸው እዚህ ጋር ሬት ኦፍ ቼንጅ ኦፍ ዋይ ዊዝ ሬስፔክት ቱ ኤክስ ብባል እዚህ ጋር ደግሞ ሬት ኦፍ ቼንጅ ኦፍ ዋይ ዊዝ ሬስፔክት ቱ ኤክስ ከሆነ ደግሞ ምን ማለት ነው? ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ። ይሄ ማለት y2 ማይነስ y1 ኦቨር x2 ማይነስ x1። ይሄም ስሎፕን ነው የሚያሳየው እንደዚህ ከተሰጠኝ ማለት ነው። ግን y ኢን ተርምስ ኦፍ x ከተሰጠኝ ደግሞ dy ባይ dx እላለሁ ማለት። ይሄ ምን ማለት ነው? ዴሪቬሽን ኦፍ y ማለት ነው ዊዝ ሬስፔክት ቱ x። y ዊዝ ሬስፔክት ቱ x ቼንጅ ሲያደርግ ማለት ነው አይደል? ያ ማለት y ኢኳል ቱ ኤክስ ስኩዌር ፕላስ 1 ቢሰጠኝ አሁን ሬት ኦፍ ቼንጅ ኦፍ ዋይ ዊዝ ሬስፔክት ቱ ኤክስ ፈልጉ ከተባልኩኝ ዲዋይ ባይ ዲኤክስ ነው ማደርገው ማለት ነው። ይሄ ምንድነው? ዴሪቬሽን ነው። ምን ማለት ነው? ኢን ዲቴል እናያለን ነው። ሐሳቡን ብቻ እንድትይዙልኝ ነው የምፈልገው። እሺ ይሄን እንዲህ ካየን ሬት ኦፍ ቼንጅ የሚለውን እዚህ ጋር ደግሞ በደንብ እናየዋለን ማለት ነው። ኢን ፊዚክስ the change in position is known as velocity or speed። ተማሪዎች ይሄን ነገር ልንገራችሁ። ቬሎሲቲ ማለት ወይም ስፒድ ማለት ዳይሬክሽን የሌለው በማግኒቱድ ብቻ የሚገለጸው ቼንጅ ኢን ዲስታንስ ዲቫይድድ ባይ ቼንጅ ኢን ታይም። ይሄ ደግሞ ቼንጅ ኢን ዲስፕሌስመንት ዲቫይድድ ባይ ቼንጅ ኢን ታይም እንደሆነ አይተናል። አሁን በፊዚክስ ላይ ይሄን ነገር አይተናል። ይሄ ማለት ነው ሬት ኦፍ ቼንጅ ኦፍ ዲስፕሌስመንት ማለት ነው። አሁን እዚህ ጋር ተማሪዎች ቬሎሲቲ ማለት ምን ማለት ነው ዲፋይን አድርጉ ከተባላችሁ ሬት ኦፍ ቼንጅ ኦፍ ዲስፕሌስመንት ማለት ነው። ስፒድ ምንድነው ከተባላችሁ ሬት ኦፍ ቼንጅ ኦፍ ዲስታንስ ማለት ነው። ቀደም ብያችኋለሁ። ሬት ኦፍ ቼንጅ ኦፍ ዲስፕሌስመንት ከተባልኩ ዊዝ ሬስፔክት ቱ ታይም ነው ማለት ነው ባይ ዲፎልት ያለው። ስለዚህ አሁን ይሄኛው ምንድነው ግራፋችን ለምሳሌ እንዲህ ቢሰጠኝ ይሄኛው ዲስታንስ በሜትር ቢሆን ይሄኛው ታይም ኢን ሰከንድ ቢሰጠኝ እዚህ ጋር እንግዲህ ተማሪዎች
ታይም t1 እዚህ ጋር ታይም t2 እዚህ ጋር ደግሞ s1 እዚህ ጋር s2። ስለዚህ አሁን የዚህ ስሎፕ ማለት ምንድነው ማለት ነው? ሬት ኦፍ ቼንጅ ኦፍ ዲስፕሌስመንት ነው ማለት ነው። ያ ማለት ምን ማለት ነው? v equals change in s divided by change in time። ያ ማለት s2 minus s1 divided by t2 minus t1 አድርገን እንሰራለን። ይሄ s in terms of time ቢሰጠኝስ s of t equals t square plus 2t plus 1 ቢባል አሁን ሬት ኦፍ ቼንጅ ኦፍ ዲስፕሌስመንት እንፈልግ ከተባልኩ እዚህ ጋር ምን እንደማድረግ ማለት ነው? ds by dt ነው የምፈልግ ማለት ነው። ምን ማለት ነው? ይሄ s of t with respect to time ዴሪቬት እናደርጋለን። ያን የምናገኘው ምንድን ማለት ነው? ቬሎሲቲያችንን ነው ማለት ነው። አንድ ይሄ ነው በፊዚክስ በትንሹ ለማስረዳት ያክል። አክሰለሬሽንም ከተባላችሁ አክሰለሬሽን ማለት ምን ማለት ነው? ሬት ቼንጅ ኦፍ ቬሎሲቲ ማለት ነው። ሬት ቼንጅ ኦፍ ቬሎሲቲ ምን ማለት ነው? ይሄው ቼንጅ ኢን v ዲቫይድድ ባይ ቼንጅ ኢን ታይም ማለት ነው። ይሄ ማለት አክሰለሬሽናችንን ነው የሚያሳየን ወይም ደግሞ v ኢን ተርምስ ኦፍ ታይም ከተሰጠኝ dv ባይ dt እንላለን። መሄድ ምንድን ነው የሚያሳየው? ዴሪቬቲቭ ነው የሚያሳየው። በሌላ አነጋገር ሬት ኦፍ ቼንጁን ነው ማለት ነው። ምን ማለት ነው? ኢን ዲቴል ወደ ማለት ነው። አሁን እንደ መግቢያ ነው። ሁለተኛ ላይ ደግሞ ኢን ኢኮኖሚክስ ዘ ፕራይስ ቼንጅ ኢዝ ናውን አስ ኢንፍሌሽን። እንግዲህ ቅድም ምን ብለን ተማሪዎች ሬት ኦፍ ቼንጅ ምንድን ነው የሚያሳይ ብለን አንድ ነገር ከሆነ ነገር ጋር ቼንጅ የሚያደርግ ከሆነ አሁን እዚህ ጋር የገንዘብ ለውጥ ወይም ደግሞ ይሄኛው ኢንፍሌሽን የዋጋ ግሽበት የምንለው ማለት ነው። ምን ማለት ነው? የኛ ገንዘብ የሆነ ነገር በጊዜ ሂደት የሆነ ነገር የመግዛት አቅሙ እየወረደ ሲመጣ ማለት ነው። ያ ማለት ገንዘባችን ቼንጅ እያደረገ ነው with respect to time ማለት ነው። ሌላኛው ደግሞ in business the change in cost። ይሄ ደግሞ በቢዝነስ ውስጥ የወጪ ለውጥ ሲኖር ማለት ነው። አሁንም የሆነ ነገር ከሆነ ነገር አንጻርም ቼንጅ የሚያደርግ ከሆነ ሬት ኦፍ ቼንጅ ነው ምንላቸው ማለት ነው። እዚህ ጋር ደግሞ in mathematics the change in value of function is known as derivative። አሁን change in the value of function ነው። ለምሳሌ f of x ነው። f of x አችን ቼንጅ የሚያደርገው እቺ x ኢንፑታችን እቺ x ቼንጅ ስታደርግ ነው አይደለም? ያ ማለት x1 ከወደ x2 መጣን እንበል። ይሄኛውም ወደ ምንድነው ቼንጅ የሚያደርገው? f of x1 ነበር ወደ f of x2 ይሆናል ማለት ነው። ከዛም በኋላ ይሄ የዚህኛው ሬት ኦፍ ቼንጅ ፈልጉ ከተባለች ምንድነው? f of x2 minus f of x1 divided by x2 minus x1 ይሆናል ማለት ነው። ቼንጅ ኢን ኤክሳችን ወደ ዜሮ አፕሮች ሲያደርግ ዴሪቬቲቭ ይሆናል። እዚህ ጋር አንድ ነገር ልንገራችሁ ደግሞ but to understand the derivative which measure instantaneous change instantaneous ማለት ይሄኛው አቨሬጁን ነው የሚያሳየው። ይሄ አቨሬጅ ነው የሚያሳየው። ኢንስታንቲኒየስ የሚለው ደግሞ የሆነች ስፔሲፊክ ፖይንት ላይ ማለት ነው። ስፔሲፊክ ፖይንት ላይ ይሄ አቨሬጅ ላይ ነው። ይሄ ስፔሲፊክ ፖይንት ነው። ምን ማለት ነው? እንድትል ወደ ማለት ነው ያለን ኢንስታንቲኒየስ ቼንጅ we need the concept of change and the average change over the interval። ይሄንን ነገር ማወቅ መቻል አለብን ማለት ነው። ታዲያ ሬት ኦፍ ቼንጅ የሚለው ራሱ በውስጡ ምን አለው? ሁለት ነገር አለው ማለት ነው። ሁለት ታይፕ አለው። ምን ማወቅ ያለብን? አቨሬጅ ቼንጅ እና ኢንስታንቲኒየስ የሚባል አለ ማለት ነው። አቨሬጅ ሬት ኦፍ ቼንጅ ይሄ ነገር በሁለት ይከፈላል። አቨሬጅ ሬት ኦፍ ቼንጅ እና ኢንስታንቲኒየስ ሬት ኦፍ ቼንጅ የሚባል ነገር አለ። ኢን ዲቴል እናየዋለን ማለት ነው። ኢንስታንቲኒየስ ስንል የሆነ ስፔሲፊክ ፖይንት ላይ ነው። አቨሬጅ ስንል ደግሞ ያው አማካዩን ማለት ነው። ሊበላለጡ ይችላሉ። የሆነ ቦታ ከፍ የሆነ ቦታ ዝቅ ሊል ይችላል። ግን አቨሬጁን ነው የምንወስደው፣ አማካዩን ነው የምንወስደው ማለት ነው። ምን ሲሆን? አቨሬጅ ቼንጅ ሲሆን። ኢንስታንቲኒየስ ሲሆን ግን የጨመረም ከሆነ ያ የጨመረበት ፖይንት ላይ፣ የቀነሰም ከሆነ የቀነሰበት ፖይንት ላይ፣ መሐከላቸው ላይ ከሆነም ከጨመረበት ወደ ቀነሰበት መሄድ መሐከለም ላይ ከሆነ ያቺ ፖይንት ላይ ማለት ኢንስታንቲኒየስ የሚለው ያቺ ስፔሲፊክ ፖይንት ላይ ነው። እሱንም ደግሞ ኢን ዲቴል እናየዋለን። መጀመሪያ ግን እዚህ ጋር የምናየው ነገር አለ። ሬት ኦፍ ቼንጅ ካን ቢ ፖዚቲቭ። ሬት ኦፍ ቼንጅ ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል፣ ዜሮም ሊሆን ይችላል። when a quantity does not change over time በሆነ ታይም ውስጥ ኳንቲቲው ምንም ቼንጅ ከሌለው ዜሮ ሬት ኦፍ ቼንጅ እንላለን። ፖዚቲቭ ሬት ኦፍ ቼንጅ የምንልስ መቼ ነው? is the case when the value of the two quantity say x and y increase at the same time ሁለቱም ኢንክሪዝ የሚያደርጉ ከሆነ ሬት ኦፍ ቼንጃችን ምንድነው የሚሆነው ማለት ነው? ፖዚቲቭ ነው የሚሆነው ማለት ነው። ለምሳሌ ይሄኛው ነው ከዚህ ፖይንት ተነስቶ ወደዚህ ነው የመጣው አይደል? አሁን ኤክስም ወደዚህ ኢንክሪዝ እያደረገ ነው፣ ዋይም ደግሞ ወደ ላይ ኢንክሪዝ እያደረገ ነው። አሁን የዚህን
ሬት ኦፍ ቼንጅ እንፈልግ። ሬት ኦፍ ቼንጅ እንፈልግ ከተባልኩ እዚህ ጋር አሁን እዚህ ፖይንት ላይ ሬት ኦፍ ቼንጅ ስንፈልግ አሁን እዚህ ጋር መነሻችን ከየት ነው? 0 0 ነው። እቺኛቷን ኤክስ ኖት ዋይ ኖት ልበላት እቺ ፖይንት ላይ ማለት 0 0 ላይ። እሺ እቺ ፖይንት ማለት ደግሞ ምንድነች? ኤክስ 1 ልበላት። እቺ ፖይንት ዋይ 1 ነች። ያ ማለት ይሄ ፖይንት ኤክስ 1 ዋይ 1 ማለት ነው። ስለዚህ እዚህ ጋር ያለውን ቼንጅ ለመፈለግ ተማሪዎች ይሄኛውን ቼንጅ ለመፈለግ ሬት ኦፍ ቼንጅ ኢኩልስ ቼንጅ ኢን ዋይ ዲቫይድድ ባይ ቼንጅ ኢን ኤክስ። አሁን ተማሪዎች ይሄ ማለት ነው ቼንጅ ኢን ዋይ ማለት y1 ማይነስ y ኖት ኦቨር x1 ማይነስ x ኖት ነው ማለት ነው። ይሄው የአውትፑቱ ለኢንፑት ነው ብለናል አይደለም? አውትፑታችን ማን ነው? y ነው። አሁን እዚህ ጋር ያለው ይሄው y1 ማይነስ y ኖት ዲቫይድድ ባይ x1 ማይነስ x ኖት ይሆናል። አሁን ይሄኛው ምንድነው? ፖዚቲቭ ሬት ኦፍ ቼንጅ ነው የምናገኘው ማለት ነው። ለምን? ሁለቱም እየጨመሩ ስለሄዱ ማለት ነው። ሁለቱም እየጨመሩ ከሄዱ ምን እንላለን? ሬት ኦፍ ቼንጃችን ፖዚቲቭ ነው። ያ ማለት ምን ማለት ነው? አሁን እዚህ ጋር እንግዲህ ተማሪዎች ሬት ኦፍ ቼንጅ ስንል ዲፔንደንት እና ኢንዲፔንደንት ቫሪያብል አሉ ማለት ነው። አውትፑቱ ዲፔንደንት ቫሪያብል ያልንበት ምንድነው? ኢንፑቱ ላይ ዲፔንድ ስለሚሆን ነው። አሁን እዚህ ጋር ይሄ ኢንፑት ቼንጅ ሲያደርግ ነው ይሄኛው ቼንጅ የሚያደርገው። ይሄኛውን ኢንዲፔንደንት ቫሪያብል እንላለን፣ ይሄኛው ዲፔንደንት ቫሪያብል። ለምን? ይሄኛው ላይ ኢንፑቱ ላይ ዲፔንድ ስለሚሆን ማለት ነው። ስለዚህ እዚህ ጋር አሁን ይሄ ኢንዲፔንደንት ቫሪያብላችን ኢንክሪዝ ሲያደርግ አውትፑታችንም ኢንክሪዝ የሚያደርግ ከሆነ ሬት ኦፍ ቼንጃችን ምንድነው እንላለን? ፖዚቲቭ ነው እንላለን ማለት ነው። እሺ ሁለተኛው ላይ እንምጣ። ኔጌቲቭ ሬት ኦፍ ቼንጅ። ይሄ ደግሞ ምን ሲሆን ነው ካለን ተማሪዎች እንግዲህ ሁለት ነገር ነው የምናወዳድረው ብለን ኢንፑት እና አውትፑት ነው። ኢንፑት ምንለው ኢንዲፔንደንት ቫሪያብላችን ይሄኛውን ነው። አውትፑት ምንለው ደግሞ ይሄኛውን ነው። አሁን ኢንፑታችን እየጨመረ ሲመጣ ይሄው ኢንፑታችን ወይም ኢንዲፔንደንት ቫሪያብላችን እየጨመረ ሲመጣ አውትፑታችን ደግሞ ዲክሪዝ የሚያደርግ ከሆነ ይሄኛውን ኔጌቲቭ ሬት ኦፍ ቼንጅ እንላለን። ኤግዛምፕል እንይ። ይኸውና እቺ ነገር ቼንጅ ያደረገችው ከየት ከዚህ ወደዚህ ነው ቼንጅ ያደረገችው። የዚህችን ሬት ኦፍ ቼንጅ ለመፈለግ ደግሞ ሌት እቺኛይቷ ፋይናል ነች x2 ነች ማለት ነው። ያ ማለት f ኦፍ x2 ነው የሚሆነው ማለት ነው። እቺ ደግሞ ምንድነች? ኢኒሻል የነበረችው ነች x1። ይሄኛው ደግሞ f ኦፍ x1 ይሆናል ማለት ነው። አሁን ሬት ኦፍ ቼንጅ ማለት ሬት ኦፍ ቼንጅ ኢኳል ቱ ቼንጅ ኢን y ኦቨር ቼንጅ ኢን x ነው አይደለም? ያ ማለት ፋይናል የትኛው ነው? ይሄ ነው አይደል? f ኦፍ x2 ማይነስ ኢኒሻላችን እሳ f ኦፍ x1 ነው ኦቨር x2 ማይነስ x1 ነው። አሁን ይሄ ሬት ኦፍ ቼንጃችን ነው ወይም ስሎፕ ነው ማለት እንችላለን። እዚህ ጋር ግን ኔጌቲቭ ነው የሚመጣው። ለምን? ይሄኛው f ኦፍ x2 ማለት ከf ኦፍ x1 ስለሚያንስ ማለት ነው። ቫልዩ ይሄው እዚህ ጋር ትንሽ ስለሆነ ኔጌቲቭ ነው። ስለዚህ አውትፑታችን ኢንፑታችን እየጨመረ ሲመጣ አውትፑታችን እየቀነሰ ይመጣ ደግሞ ኔጌቲቭ ሬት ኦፍ ቼንጅ እንላለን ማለት ነው። ዜሮ ሬት ኦፍ ቼንጅ ካል ደግሞ ምንም ቼንጅ ከሌለ ያ ማለት ሬት ኦፍ ቼንጅ ኢኳልስ ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ነው አይደለም? አሁን እዚህ ጋር እዚህ ጋር እቺን ምን እንበላት? እቺ ፖይንት ላይ ያለች ይሄኛው y1 ነው። x1 ደግሞ ምንድነው? 0 ነው። እዚህ ጋር ደግሞ እንምጣ። ይሄኛውን x2 ልበለው። እቺ ፖይንት ማለት x2 y2 ማለት ነች። እቺኛው ደግሞ y1 እቺ ላስተካክልላችሁ። እቺኛው y1 ብትሆንም እቺ ፖይንት ማለት ግን ምን ማለት ነች? x1 y1 ማለት ነው። x1 ግን ምንድነው? 0 ነው የምታሳየው። እዚህ ጋር አሁን ምን ይሆናል ማለት ነው ተማሪዎች? y2 minus y1 divided by x2 minus x1 ነው። x1 0 ነው፣ ችግር የለም። y2 እና y1 ግን ዘ ሴም ስለሆኑ እዚህ ጋር ይሄኛው ከዚህ ወደዚህ ቼንጅ ሲያደርግ y2 ምንም ቼንጅ አላደረገም። ስለዚህ እዚህ ጋር ያለው ቼንጅ ነው 0 ነው የሚሆነው ማለት ነው። x ግን ቼንጅ አድርጓል። x2 የሚባል አለ ቫልዩ እዚህ ጋር። ስለዚህ ይሄኛው የላይኛው 0 ከሆነ 0 ሲካፈል ኤኒ ነምበር 0 ነው የሚሆነው። ስለዚህ እዚህ ጋር ደግሞ ተማሪዎች ምንድነው 0 ሬት ኦፍ ቼንጅ ላይ ስትመጡ ደግሞ ኢንዲፔንደንት ቫሪያብላችን ወይም ደግሞ ኢንፑት ቫልዩአችን ቼንጅ ሲያደርግ አውትፑታችን ምንም ቼንጅ የማያደርግ ከሆነ 0 ሬት ኦፍ ቼንጅ ብለን መመለስ እንችላለን ማለት ነው። ይሄንን እንድትይዙልኝ እፈልጋለሁ። እሺ አሁን ኤግዛምፕል እናያለን። ካልኩሌት ዘ ሬት ኦፍ ቼንጅ ፎር ዘ ፎሎዊንግ ፔር ኦፍ ነምበርስ። ለኤ እሰራላችኋለሁ፣ ሌሎችን እናንተ ትሰራላችሁ ማለት ነው። እሺ እዚህ ጋር እንግዲህ ሬት ኦፍ ቼንጅ ኢኩልስ
ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ብል ተማሪዎች ይሄንን x1 ይሄኛውን y1 ይሄንን x2 ይሄንን y2 ብለው y2 ማይነስ y1 ኦቨር x2 ማይነስ x1 እላለሁ ማለት ነው። ይሄ ከስሎፑ ጋር ዘ ሴም ይሆንልኛል። ያ ማለት 4 ማይነስ 2 ዲቫይድድ ባይ 3 ማይነስ 1 ኢኩልስ 2 ኦቨር 2 ኢኩልስ 1 አገኛለሁ ማለት ነው። ሌላ ምናልባት ለየት ያለ እዚህ ጋር ያለላችሁ ዲ ላይ ይሄኛው ተመሳሳይ ከሆነ የኤክስ ኮምፖነንታችን ተመሳሳይ ከሆነ አንዲፋይንድ ነው የሚሆንላችሁ ኦቨር 0 ስለሚሆንባችሁ ማለት ነው። እንደዚህ ያደርጋችሁ ሰራችሁ። ይሄ በጣም ቀላል ስለሆነ ለዚህ ጊዜ ማባከን አልፈልግም። እዚህ ጋር ሪማርክ አለች። a function is increasing where its rate of change is positive። ፈንክሽናችን ኢንክሪዝ እያደረገ ነው የምንለው ኢንፑታችን ወይም ደግሞ የኤክስ ቫልዩ ኢንክሪዝ ሲያደርግ አውትፑታችን ኢንክሪዝ የሚያደርግ ከሆነ ነው። decreasing where its rate of change is negative። ያ ማለት ኢንፑታችን ኢንክሪዝ እያደረገ አውትፑታችን ግን ዲክሪዝ እያደረገ ይመጣብኝ ከሆነ ይሄ ደግሞ ምን ላለ ማለት ዲክሪዝ ነው የሚሆነው ላለ ማለት ነው። ምኑ ፈንክሽኑ ዲክሪዝ እያደረገ ነው ያለው ማለት እንችላለን ማለት ነው። እዚህ ጋር አሁንም ተማሪዎች ኤክሰርሳይዝ 2.1 አለ። በጣም ሲምፕል ነው። ይሄንን ለራሳችሁ ተለማመዱበት። types of rate of change. There are two kinds of rate of change. They are average rate of change, instantaneous rate of change. ምን ማለት ነው? በደንብ አሳያችኋለሁ ማለት ነው። እሺ እዚህ ጋር እንምጣ። average rate of change. average rate of change የምንለው ምን ሲሆን መሰላችሁ? ፈንክሽናችን በሆነ ኢንተርቫል ውስጥ በአማካይ ወይም ደግሞ በአቨሬጅ ምን ያክል ቼንጅ እንደሚያመጣ የሚገልጽልኝ ነው ማለት ነው። ስለዚህ አቨሬጅ ሬት ኦፍ ቼንጅ ምንድነው ከተባላችሁ ፈንክሽናችን በሆነ ኢንተርቫል ውስጥ በአማካይ በአቨሬጅ ምን ያክል ቼንጅ እንደሚያመጣ የሚያስረዳ ወይም የሚገልጽልኝ ነው ማለት ነው። እንደዚህ ላሳያችሁ። ሁለት ኤግዛምፕል እንውሰድ። አንደኛው ይሄኛውን ላሳያችሁ። ያውና ይሄኛው y ነው ልበል፣ ይሄኛው ደግሞ x ነው ልበል። አሁን ይሄኛው ላይናችን እንዲህ ነው እንበል። አሁን እዚህ ጋር ይሄኛው እንደሚያሳይ ኢንክሪዚንግ ነው። ምክንያቱም ኢንፑታችን ኢንፑት ምን ላይ ይሄኛው ነው እየጨመረ ሲመጣ አውትፑታችንም ይሄ y ደግሞ ምን ያደርጋል እየጨመረ ነው የሚመጣው አይደለም። አሁን ተማሪዎች ከዚህኛው ፖይንት ለምሳሌ እዚህ ፖይንት a ልበላት እቺ፣ እዚህ ጋር ደግሞ ፖይንት b ልበል። እዚህ ጋር ሌት x1 እዚህ ጋር ደግሞ x2 ብል ይሄኛው ምንድነው የሚሆንልኝ y1 ወይም f of x1 ማለት ትችላላችሁ። ይሄ ደግሞ y2 ወይም f of x2 ማለት ትችላላችሁ። አሁን ይሄኛው አቨሬጅ ቼንጁን ፈልጉ ከተባላችሁ አቨሬጅ ሬት ኦፍ ቼንጁን ፈልጉ ከተባላችሁ ምን ማለት ነው? እንዴት አድርገን ነው የምንሰራው? ይሄው እንደዚህ አድርገን ነው የምንሰራው። ያ ማለት ቼንጅ ኢን y ይሄኛው ቼንጅ ኢን y ነው የሚያሳየኝ ላይኛው፣ ወደዚህ ደግሞ ቼንጅ ኢን x ነው። ቼንጅ ኢን y ኦቨር ቼንጅ ኢን x እንላለን። ያ ማለት y2 ማይነስ y1 ኦቨር x2 ማይነስ x1 በማድረግ ይሄኛው ምንድነው የሚያሳየኝ አቨሬጅ ሬት ኦፍ ቼንጅ ነው የሚያሳየኝ ማለት ነው። ይሄ ማለት ምን ማለት ነው ካላችሁኝ ተማሪዎች እዚች ፖይንት ላይም ሲመጣ እዚች ፖይንትም ላይ ሲመጣ ቼንጅ የሚያደርገው በአቨሬጅ ዘ ሴም ነው እያልኩኝ ነው። አንድ ይሄ ነው። ሁለተኛ ደግሞ ግራፍ እንዲህ ቢሆን ያውና ይሄኛው y አክሰስ ይሄኛው x አክሰስ ቢሆን ግራፉ ሊኒየር ባይሆን እንደዚህ አይነት ነገር ቢሆን ሁለት ፖይንቶችን ልውሰድ። እዚህ ጋር ሌት ፖይንት a ብዬ ልውሰድ፣ እዚህ ጋር ደግሞ ፖይንት b ብዬ ልውሰድ። አሁን እዚህ ጋር ያለው x1 ልበል፣ እዚህ ፖይንት b ላይ ያለው ደግሞ x2 ልበል። እዚህ ጋር ስንመጣ y1 ወይም f of x1 ማለት ትችላላችሁ። እዚህም ጋር ደግሞ እንዲህ ስትመጡ ደግሞ ተማሪዎች y2 ታገኛላችሁ ወይም f of x2 ማለት እንችላለን። አሁን እዚህ ጋር ያለውን አቨሬጅ ሬት ቼንጅ ፈልጉ ከተባለ ሴካንት ላይ ነው ማለት ነው። እንደዚህ ላይ እንሰራለን። አሁን ይሄኛውን አቨሬጅ ሬት ቼንጅ ፈልጉ ከተባልኩ እንደምናደርገው አሁን አቨሬጅ ሬት ኦፍ ቼንጃችን እኩል ይሆናል እንደሚሆነው ቼንጅ ኢን y ኦቨር ቼንጅ ኢን x። ከዚች እንዲች አቨሬጅ ነው የምንወስደው እንዲናረግና ቼንጅ ኢን y ምላት እቺኛቷን ነው፣ ቼንጅ ኢን x ምላት ደግሞ እቺኛቷን ነው ማለት ነው። ከዚች ያለችው ከዛስ y2 ማይነስ y1 ኦቨር x2 ማይነስ x1። ይሄ ምንድነው የሚያሳየኝ ማለት ነው? ይሄ ግራፋችን f of x ቢሆን የዚህኛውም f of x ቢሆን
ምንድነው የሚያሳየኝ ማለት ነው? ፈንክሽናችን በሆነ ኢንተርቫል ውስጥ በየት ኢንተርቫል? ይሄው በዚህና በዚህ መካከል በአማካይ ወይ በአቨሬጅ ምን ያክል ቼንጅ ያደርጋል የሚለው ነው። ቼንጁ በአማካይ ነው ማለት ነው። በአማካይ ምን ያክል የሚለውን እንድናቅ የሚረዳ አቨሬጅ ሬት ኦፍ ቼንጅ ነው ማለት ነው። በአቨሬጅ እዚህም ጋር ስትመጡ በአቨሬጅ እዚህም ጋር ሲመጣ እዚህ ጋርም ሲመጣ በአቨሬጅ ምን ያክል ነው ቼንጅ የሚያደርገው የሚለውን ለማወቅ ነው ማለት ነው የሚረዳኝ። በአቨሬጅ ለምሳሌ አቨሬጅ ስንል 10 ሳብጀክት የምትወስዱ ከሆነ ሳብጀክቱ ለምሳሌ አንዱን 90 ታገኛላችሁ፣ አንዱን 70 ታገኛላችሁ፣ አንዱን ደግሞ 100 ልታገኙ ትችላላችሁ፣ አንዱን 95 ልታገኙ ትችላላችሁ። እንዲህ አይነት አስሩም እንደዚህ የተለያዩ ሪዛልቶች ሊሆኑ ይችላል። አቨሬጁ ሲሰራ ማለት እነዚህ እንደምራችሁ ለ10 ስታካፍሉት እያንዳንዱን ሳብጀክት በአቨሬጅ ይሄን የመለሳችሁት ማለት ነው። እዚህ ጋር እኮ 90 መልሳችኋል፣ እዚህ ጋር እኮ 100 መልሳችኋል። ይሄኛው ሞርታች ስለሚጎትባቸው አቨሬጁ 85 ሊሆን ይችላል። ያ አቨሬጅ ማለት እንዴት ነው የሚታሰበው ማለት ነው? ለሁሉም ዘሴም እንደሆነ አድርገን 85 ቢሆን አቨሬጁ ሁሉንም ሳብጀክት 85 እንዳመጣችሁ ነው የሚታሰበው ማለት ነው በአቨሬጅ። ልክ እንደዛ ነው እዚህ ጋር በአቨሬጅ ቼንጅ የሚያደርገው ዘሴም ነው ማለት ነው። አቨሬጅ ስንል ያንን ነው። በአቨሬጅ የሆነ ፖይንት ላይ የሚያመጣው ሬት ኦፍ ቼንጅ ዘሴም ነው ማለት። ስለዚህ በአጠቃላይ አቨሬጅ ሬት ኦፍ ቼንጅ ማለት ፈንክሽናችን በሆነ ኢንተርቫል ውስጥ በአማካኝ ወይም በአቨሬጅ ምን ያክል ቼንጅ እንደሚያመጣ ወይም ደግሞ ምን ያክል ቼንጅ እንደሚያደርግ የሚገልጽልኝ ነው ማለት ነው። እዚህ ጋር አሁን አለ ይሄኛውን እዩት። find the rate of change of a function f of x equals to x minus 9 from x1 equal to 3 to x2 equal to 6። እዚህ ጋር ምን እንደሚጠበቅባችሁ እናንተ f of x1 ስንት ነው የሚሆነው? ያ ማለት f of 3 ስንት ነው የሚሆነው? 2 times 3 minus 9 ስንት ነው የሚላችሁ? -3 ታገኛላችሁ። f of x2 ሳ f of 6 ማለት ነው። ይሄ ማለት ደግሞ 2 times 6 minus 9 ይሄ ደግሞ ማለት ፖዚቲቭ 3 ታገኛላችሁ። አሁን እዚህ ጋር ሬት ኦፍ ቼንጅ ማለት ሬት ኦፍ ቼንጅ ኢኳል ቱ f of x2 minus f of x1 over x2 minus x1 f of x2 ማለት ስንት ነው? 3 minus 3 divided by 6 minus 3 ይሄ ማለት 6 over 3 ስንት ይላችኋል? 2 ታገኛላችሁ ማለት ነው። እንደዚህ ያደርጋችሁ ነው የምትሰሩት። በጣም ቀላል ነው ተማሪዎች፣ በጣም ቀላል ነው። እንዲህ ያደርጋችሁ ነው የምትሰሩት። ይሄንን ፋይናል ማይነስ ኢኒሻል ማለት ይችላችሁ። ከዚህኛው ወደዚህ ስለሆነ f of x2 minus f of x1 over x2 minus x1 እንላለን ማለት ነው። እንደዚህ ያደርጋችሁ መስራት ትችላላችሁ። አሁን ደግሞ ኤግዛምፕል ቀጣዩን ኤግዛምፕል እናያለን። ቀጣዩ ኤግዛምፕል ምንድነው? examine the motion of a car that travels along a straight road and assume that we can measure the distance traveled by a car in meter at I second interval as in the following chart። አይ ምንድነው? ኢንተርቫሉ ነው የሚያሳየኝ እዚህ ጋር የተሰጠው ማለት ነው። ይሄኛው ኤ ላይ ምንድነው የተጠየቁት? find the average velocity during the time interval 2 less than or equal to t less than or equal to 4። ያው በ2 እና ወደዚህ ቼንጅ ሲያደርግ ያለው ነው የተጠየቁት። ያ ማለት ዲስታንሱ ደግሞ ከዚህ ወደዚህ ቼንጅ አድርጓል ማለት ነው። ስለዚህ አቨሬጅ ቬሎሲቲ ማለት ቼንጅ ኢን ዲስፕሌስመንታችን ዲቫይድድ ባይ ቼንጅ ኢን ታይም። ያ ማለት ኤስ ፋይናል ማይነስ ኤስ ኢኒሻል ቲ ፋይናል ማይነስ ቲ ኢኒሻል። ፋይናሉ ስንት ነው? 43 ሲቀነስ 10 ሲካፈል 4 ሲቀነስ 2። ይሄኛውን ካልኩሌት ማድረግ ትችላላችሁ ማለት ነው። ቀላል ነው። ከዛ በኋላ ያለው ይሄኛውን ካልኩሌት ስታደርጉ 43 ሲቀነስ 10 ማለት 33 ሲካፈል 2 16.5 ሜትር ፐር ሰከንድ ይሆንላችኋል ማለት ነው። ለቢም እንደዚህ አድርጋችሁ ትሰራላችሁ ማለት ነው። በቀጣይ ደግሞ የምናየው ይሄኛውን ነው። find the average rate of change of the function f over the interval 0 less than or equal to x less than or equal to 9 ነው። አሁን ተማሪዎች ይሄኛው ታይም ነው የተሰጠኝ ማለት ነው። ፈንክሽናችን ደግሞ ይሄኛው ነው። ይሄ y ነው። ይሄ equal to f of x ማለት ትችላላችሁ። አሁን እዚህ ጋር 0 ሲሆን ታይማችን 0 ሲሆን ይሄኛው ስንት ነው? እዚህ ጋር እንደምታዩት -7 ነው ማለት ነው። እሺ ልክ እዚህ ጋር ደግሞ ታይማችን 9 ሲሆን ይሄኛው ደግሞ ስንት ነው የሚሆንላችሁ? 3 ነው ማለት ነው። ስለዚህ አሁን average rate of change እዚህ ጋር ምን እንደሚሆንልኝ f of 9 minus f of 0 divided by 9 minus 0። አሁን f of 9 ማለት 3 ነው ማይነስ
ኤፍ ኦፍ 0 ማለት ደግሞ -7 ነው ዲቫይድድ ባይ 9 ከዛ ምን ይለኛል 10/9 ይሄ ማለት ደግሞ 0.9 መሆን ይችላል ማለት ነው። ከዛ ሲቀጥል እዚህ ጋር ነው የምንመጣው the average rate of change is a measure of how much function changed per unit on average over the interval ቀደም እንዳልኳችሁ average rate of change ማለት ፈንክሽናችን በሆነ ኢንተርቫል ውስጥ በአማካይ ምን ያክል ቼንጅ እንደሚያደርግ የሚገልጽልኝ ነው ማለት ነው። geometrically the average rate of change of function y equal to f of x on the interval ab is slope of secant line እንላለን ማለት ነው። አሁን ከዚህ ጋር ይኸውና ከa ወደ b ነው ቼንጅ ያደረገው ብለናል። አሁን በዚህ መካከል ነው average rate of change ፈልጉ ከተባለ እንደዚህ ላይ ነው የምናነሳው። ቀደም እንደነገርኳችሁ ይሄ ደግሞ ማለት ሴካንት ላይን ነው። ምን ይሆናል ማለት ነው? average rate of changeአችን ደግሞ የዚህኛው የሴካንት ላይናችን ስሎፕ ጋር the same ነው የሚሆነው ማለት ነው። the same ነው የሚሆነው ያ ማለት f of b minus f of a over b minus a የሚለው ፎርሙላ ይሆንልኛል ማለት ነው። ይሄኛው እንግዲህ ኤክሰርሳይዝ 2.2 ነው። ቅድም ባሳያችሁ መሰረት ተሰርቷላችሁ በጣም ቀላል ስለሆነ ሁለተኛውም እዚህ ጋር ደግሞ አለላችሁ። ሁለተኛም በጣም ቀላል ነው ተማሪዎች፣ በጣም በቀላል መንገድ መስራት ትችላላችሁ። in the following table the average cost in Ethiopian birr of a gallon of gasoline for the year 2005 to 2013 is illustrated. Using the data in the table, find the average rate of change of the price gasoline between 2007 to 2009. ይሄ ማለት 2007 to 2009 እዚህም ጋር ደግሞ ቼንጅ ያደርገው ከዚህ ወደዚህ ቼንጅ አድርጓል ማለት ነው። እዚህ ጋር እንግዲህ average rate of change ምንድነው የሚሆንልኝ ማለት ነው ተማሪዎች 2.41 minus 2.84 divided by 2009 minus 2007 እዚህ ጋር ኔጌቲቭ ቫልዩ ነው የምታገኙት። ለምንድን ነው ኔጌቲቭ የሆነው? አውትፑታችን ስለቀነሰ ማለት ነው። ኢንፑታችን የጨመረ አውትፑታችን ግን እየቀነሰ ስለመጣ ይሄንን ቫልዩ አቀናሳችሁ ለዚህ ታካፍሉት ኔጌቲቭ ቫልዩ ነው የምታገኙት ማለት ነው። እዚህ ጋር ትመልሱታላችሁ። ሶስተኛ a candle has starting length of 10 cm 30 minutes after lighting it the length became 7 cm. Determine the rate of change in the length of the candle as it's burned. Determine how long the candle takes to completely burn out. አሁን ተማሪዎች መጀመሪያ እዚህ ጋር ይሄኛውን ልንገራችሁ። ያውና መጀመሪያ እዚህ ጋር ቁመቱ ስንት ነበር? 10 ሴንቲሜትር ነበር ይሄ ቁመቱ። ታይሙ እዚህ ጋር ምንድነው አልተቃጠለም ገና 0 ነበር። ልክ 30 ደቂቃ ካቃጠልነው በኋላ ቁመቱ ይሄን አከለ። ስንት አከለ? 7 ሴንቲሜትር አከለ። እዚህ ጋር ግን ታይሙ ስንት ነው? ኛቷን ታይማችን ስንት ነበር? 30 ሚኒት ሆኗል ማለት ነው። አሁን በዚህ ጋር ያለው ሬት ኦፍ ቼንጅ ነው ፈልጉ የተባልኩት። ሬት ኦፍ ቼንጅ ወይም አቨሬጅ ሬት ኦፍ ቼንጅ ማለት ምን እንደምናደርገው ፋይናል የቀረኝ ስንት ነው? 7 ሴንቲሜትር ማይነስ ኢኒሻላችን ስንት ነው? 10 ሴንቲሜትር ዲቫይድድ ባይ ታይማችን ደግሞ ምንድን ነው የሚሆነው ተማሪዎች? ፋይናል ታይማችን ስንት ነው? 30 ሚኒት ማይነስ 0 ነው የሚሆነው ኢኒሻል። ይሄ ማለት ደግሞ ማይነስ 3 ሴንቲሜትር ዲቫይድድ ባይ 30 ሚኒት ነው የሚሆነው። ይሄ ደግሞ ስንት ነው ያስተካክሉት? ማይነስ 0.1 ሴንቲሜትር ፐር ሚኒት ሆነ ማለት ነው። በአቨሬጅ እንግዲህ ተማሪዎች ፐር ሚኒት ምንድነው የሚያደርገው ማለት የሚቀንሰው 0.1 ሴንቲሜትር ነው ማለት ነው በሚኒት የሚቀንሰው። እቺ ኔጌቲቭ ምንድነው ዲክሪዝ እያደረገ መምጣቱ ነው። ከዛን አሁን ደግሞ ታይሙን ነው የተጠየቅኩት። እንግዲህ ፋይናል ታይሙ ምን ሲሆን ይሄ ነገር ተቃጥሎ ሲጠፋ እዚህ ጋር ሲመጣ ማለት ነው። ልክ እዚህ ጋር ቁመቱ ምን ሲሆን 0 ሴንቲሜትር ሲኖረው ታይማችን ደግሞ ቲ ልበለው እዚህ ጋር ሲሆን ሳው እንዴት ነው የሚሆነው የሚለው ነው ማሳያችሁ። እሺ እንስራው። የዚህኛውን ደግሞ አቨሬጅ ሬት ኦፍ ቼንጃችን ያው ይሄ -0.1 ነው። -0.1 ኢኩልስ እቺኛም በታይም ልግለጽላችሁ። አቨሬጅ ማለት አማካዩ ነው እንግዲህ ተማሪዎች -0.1 ሴንቲሜትር ፐር ሚኒት ኢኩልስ አሁን የዚህኛው ፋይናላችን ስንት ነው? 0 ሴንቲሜትር ማይነስ 10 ሴንቲሜትር ዲቫይድድ ባይ ቲ ፋይናላችን ቲ ነች ብያችኋለሁ ማይነስ 0 ከዛም በኋላ ቲ ኢኩልስ ማይነስ 10 ሴንቲሜትር ዲቫይድድ ባይ ማይነስ 0.1 ሴንቲሜትር ፐር ሚኒት
ሴንቲሜትር በሴንቲሜትር ይጠፋል፣ ኔጌቲቭ በኔጌቲቭ ይጠፋል። 10 ሲካፈል 0.1 ማለት 100 ነው። ስለዚህ እዚህ ጋር ሚኒት የሞላ ስትሄድ 100 ሚኒት ትሆናለች ማለት ነው። ለማለቅ 100 ሚኒት ይወስድበታል ማለት ነው። እንደዚህ አድርጋችሁ ታያላችሁ ማለት ነው። ሌላኛው ኢንስታንታኒየስ ሬት ኦፍ ቼንጅ ነው የምናየው። ኢንስታንታኒየስ ሬት ኦፍ ቼንጅ ደግሞ ምን ማለት ነው የሚለውን አስረዳችኋለሁ ማለት ነው። አሁን የምናየው ኢንስታንታኒየስ ሬት ኦፍ ቼንጅ የሚለውን ነው። አቨሬጅ ሬት ኦፍ ቼንጅ ኢዝ ዘ ሬት ኦፍ ቼንጅ ኦቨር ዘ ኢንታየር ፔሪድ ነው። አቨሬጅ ሬት ኦፍ ቼንጅ ማለት ምን ማለት ነው ብያችኋለሁ። በተሰጠኝ ወይም ደግሞ በሆነ ኢንተርቫል ውስጥ ፈንክሽናችን በአማካኝ ወይ በአቨሬጅ ምን ያክል ቼንጅ እንደሚያደርግ የሚገልጽልኝ ነው ብለናል። ኢንስታንታኒየስ ሬት ኦፍ ቼንጅ ሲሆን ግን the change at a certain period of time ነው። የሆነች ታይም ላይ የሆነች ስፔሲፊክ ፖይንት ላይ ያለው ሬት ኦፍ ቼንጅ ነው ኢንስታንታኒየስ ሬት ኦፍ ቼንጅ የምንለው ማለት ነው። እዚህ ጋር አለ፣ ይሄው ይታያችኋል። ይሄኛው ኢንስታንታኒየስ ሬት ኦፍ ቼንጅ ቼንጅ ኢን y ኦቨር ቼንጅ ኢን x ነው። f of b ማይነስ f of a b ማይነስ a ነው። ኢንተርቫላችን በa እና በb መካከል ነው። እዚህ ጋር ታዲያ ይሄኛው ኢንስታንታኒየስ ሬት ኦፍ ቼንጅ የምንለው b ማይነስ a ይሄኛው ማለት ነው። ያ ማለት ቼንጅ ኢን x ማለታችን ነው። ምን ሲሆን ነው? ወደ ዜሮ በሚጠጋበት ሰዓት ነው። ዲቴል ማብራሪያ ሰጣችኋለሁ። እዚህ ጋር ተመልከቱኝ። አሁን ይሄኛው ኤክስ አክሰስ ይሄኛው ደግሞ ዋይ አክሰስ ነው ብለን እንስብ። እንደዚህ አይነት ግራፍ አለን እንበል። ይሄ ፈንክሽናችን ነው። ፈንክሽን ኤፍ ኦፍ ኤክስ ነው እንበል። ሁለት ፖይንቶችን እንውሰድ። ሌት ሁለት ፖይንቶችን እንውሰድ። አንደኛው ፖይንት ይሄኛው ነው እንበል። አንደኛው ፖይንት ደግሞ ይሄኛውን ምን እንለዋለን? ኤክስ ኖት እንበለው። ከዚህ ጋር ደግሞ ያለውን ኤክስ ልበለው። ከዛን ተማሪዎች ይሄኛው ማለት ምንድነው የሚሆንላችሁ? ኤፍ ኦፍ ኤክስ ኖት ይሆንላችኋል። ይሄኛው ማለት ደግሞ ኤፍ ኦፍ ኤክስ ይሆንላችኋል ማለት ነው። አንድ ሴካንት ላይ ላንሳ። ይኸውና እንዲህ ብለን እንስብ። እንደዚህ የሚሄድ ላይን አነሳን እንበል። አሁን ተማሪዎች የዚህኛው ሴካንት ላይን ወይም ደግሞ አቨሬጅ ቼንጁ ወይም ስሎፑ ምንድነው የሚሆንልኝ? አቨሬጅ ሬት ኦፍ ቼንጃችን ምንድነው የሚሆንልኝ? ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ነው። ይሄ ማለት ደግሞ ምንድነው የሚሆንላችሁ ማለት ነው? ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤክስ ኖት ኦቨር ኤክስ ማይነስ ኤክስ ኖት ይሆናል ማለት ነው። ይሄ አቨሬጅ ሬት ኦፍ ቼንጃችን ነው። የዚች የስሎፓን ብቻ ማየት ትችላላችሁ። የዚህኛቷን የሴካንት ላይናችንን ማለት ነው። ይሄ ቼንጅ ኢን ዋይ ነው፣ ይሄኛው ቼንጅ ኢን ኤክስ ነው። ስለዚህ የዚህኛው አቨሬጅ ሬት ኦፍ ቼንጅ ማለት ይሄ ከሆነ ኢንስታንቴኒየስ እዚች ፖይንት ላይ ያለውን ስሎፕ ፈልጉ ብንባል፣ የዚህኛውን ላይን እዚች ላይን ላይ ያለውን ስሎፕ ፈልጉ ብንባል ምን እንደምናደርገው? ይሄኛው እዚህ መካከል ያለው ቼንጅ ምን መሆን አለበት? ዜሮ መምጣት አለበት። ያ ማለት ምን ማለት ነው? ኤክስ ማይነስ ኤክስ ኖት ምን መሆን አለበት ማለት ነው? አፕሮች ቱ ዜሮ መምጣት አለበት ማለት። ያ ማለት እንዴት ነው ዜሮ የሚመጣው? ደግሞ ኤክስ አፕሮች ቱ ኤክስ ኖት ሲሆን ወደ ዜሮ ይጠጋልኛል ማለት ነው። ያንንም ላለ ኢንስታንቴኒየስ እንላለን ማለት ነው። ከዛን አሁን ይሄኛው ነገር ቼንጁ በዚህ መካከል ያለው ቼንጅ ሲጠፋ ወይም ወደ ዜሮ እዚህ መካከል ያለው ወደ ዜሮ ሲጠጋ ማለት ነው ቼንጁ ይሄ ነገር ወርታች ዝቅ እያለ ይመጣል። እንዴት ይሆንላችኋል? አሁን ላይናችን እንዲህ አይነት ነገር ይሆንላችኋል ማለት ነው። አይው እዚህ ጋር አያችሁ፣ አሁን እንደዚህ ሆነ ማለት ነው። አሁን እዚህ ጋር ያለውን ስሎፕ ማግኘት እችላለሁ ማለት ነው። ያኔ ምን እንላለን ማለት ነው? ኢንስታንቴኒየስ ሬት ኦፍ ቼንጅ እንላለን። ቀደም ሴካንት የነበረው አሁን ታንጀንት ላይን ሆነ። የዚህኛውን አሁን የዚህ ላይን ኢኩዌሽን አውጡ ብንባል ምንድነው የላይን ኢኩዌሽናችንን የምንጠቀመው? y ማይነስ y ኖት ወይም f of x ኖት ማለት ነው ኢኩአልስ m ኢንቱ x ማይነስ x ኖት። እዚህ ጋር m ምንድነው የሚሆን ማለት ነው? ፈንክሽናችን አለ ይሄኛው ላይን፣ እሱን ዴሪቬት አድርገን x ኖት ስናስገባ ስሎፓችንን እናገኛለን ማለት ነው እዚህ ጋር። ስለዚህ ኢንስታንቴኒየስ ሬት ኦፍ ቼንጅ የምንለው ቼንጅ እኩል ይሆናል ምንድነው ማለት ነው? f of x ማይነስ f of x ኖት ዲቫይድድ ባይ x ማይነስ x ኖት። እዚህ ጋር ኤክስ ወደ አፕሮች ሲያደርግ ነው ወደ ኤክስ ኖት አፕሮች ሲያደርግ ማለት ነው። ይሄ ወደ ዜሮ መምጣት አለበት። ይሄ ኢንስታንቴኒየስ ሬት ኦፍ ቼንጅ ምን እንለዋለን? በሌላ ነገር ደግሞ ዴሪቬቲቭ መሆን ይችላል ማለት ነው። እዚች ፖይንት ላይ ያለውን ስሎፕ የምንፈልግበት ማለት ነው። ያ ማለት ስሎፕ ኦፍ ታንጀንት ላይን ሆነ። ይሄኛውን እዚህ ጋር ነክቶ አይደል የሚያልፈው? ስሎፕ ኦፍ ታንጀንት ላይን ሆነ ማለት ነው። ተማሪዎች በሌላ ቦታ ደግሞ ምን ያደርጋል? ሲነቷ ኤክስ ማይነስ ኤክስ ኖት አፕሮች ቱ ዜሮ አይደል መሆን ያለበት? ይሄ ቼንጅ መካከል ለመጥፋት አንዳንድ መጽሐፍቶች ይሄ መካከል ያለውን ቼንጅ ኤች አድርገው ይወስዱታል። ኤክስ ማይነስ ኤክስ ኖት አፕሮች ቱ ዜሮ ነው የሚሆነው። በዚህ መካከል ያለው ቼንጅ ዜሮ መምጣት አለበት ይሄኛው እንዲሆንልኝ ማለት ነው። ስለዚህ አንዳንድ መጽሐፍቶች ላይ ይሄንን ቼንጅ ኤች ብለው ይወስዱታል። ይሄው እዚህ ጋር ይሄንን ኤች ልበለው። ኤች ኢኩአልስ ቱ ኤክስ ማይነስ ኤክስ ኖት ምን ሆነ ማለት ነው? አሁን ኤች አፕሮች ቱ ዜሮ ሆነ ማለት ነው አይደል? ስለዚህ አሁን
እዚህ ጋር በደንብ እንድታውቁ የምፈልገው ነገር ምንድነው? እቺ ኤክስ ማለት ምን ማለት ነች? ኤክስ ኢኳል ቱ ኤች ፕላስ ኤክስ ኖት አይደለም? አሁን ሰብስቲዩት እናደርገው እንግዲህ ይሄው ኢንስታንታኒየስ ሬት ኦፍ ቼንጅ ኢኳል ስንልና ኤፍ ኦፍ ኤች ፕላስ ኤክስ ኖት ማይነስ ኤፍ ኦፍ ኤክስ ኖት ዲቫይድድ ባይ ኤች። ኤች ምንድነው ወዴት ነው የሚጠጋው? ወደ ዜሮ ማለት ነው። ይሄም ዘሴም ነው። እዚህ ጋር ብቻ እንደዚህ ቀያይሮ ይወስደዋል እንጂ ዘሴም ነው ማለት ነው። ይሄን እንደዚህ ከተረዳችሁኝ ኤግዛምፕል አለ፣ ኤግዛምፕል እናያለን። ኢቫሉዌት ዘ ኢንስታንታኒየስ ሬት ኦፍ ቼንጅ ኦፍ ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ፕላስ 9 አት ኤክስ ኢኳል ቱ ማይነስ 3 ነው የሚለው። እዚህ ጋር ታዲያ እንዴት አድርገን ነው የምንሰራው? ኢንስታንታኒየስ ሬት ኦፍ ቼንጅ ኢኳል ቱ ምንድነው የሚሆነው ማለት ነው ተማሪዎች? ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤክስ ኖት ዲቫይድድ ባይ ኤክስ ማይነስ ኤክስ ኖት አት እያለ ነው። እችኛቷ ምንድነች ማለት ነው? ኤክስ ኢኳል ቱ ኤክስ ኖት ነች ማለት ነው። እችኛቷ ኤክስ ኖት አድርጋችሁ ትወስዳላችሁ ማለት ነው። ስለዚህ አሁን ኤፍ ኦፍ ኤክስ ማለት ነው 2ኤክስ ስኩዌር ፕላስ 9 ማይነስ ኤፍ ኦፍ ኤክስ ኖት ማለት እዚህ ጋር ለብቻ መስራት ትችላላችሁ። ኤፍ ኦፍ ኤክስ ኖት ኢኳልስ ኤፍ ኦፍ ማይነስ 3 ማለት ነው። ያ ማለት 2 ታይምስ ማይነስ 3 ስኩዌር ፕላስ 9 ማለት ነው። ይሄ ምንድነው የሚሆንላችሁ? 2 ታይምስ 9 18 ነው የሚሆነው 27 ይሆንላችኋል ማለት ነው። ማይነስ 27 ዲቫይድድ ባይ ኤክስ ፕላስ 3 ይሆንላችኋል። ማይነስ ኤክስ ማይነስ ኦፍ 3 ሲሆን ማይነስ ታይምስ ማይነስ ፖዚቲቭ ይሆንላችኋል ማለት ነው። ስለዚህ አሁን እዚህ ጋር ምን ሆነ ማለት ነው? ይሄኛው 2ኤክስ ስኩዌር ማይነስ 18 ኦቨር ኤክስ ፕላስ 3 ሆነ ማለት ነው። ከዛ በኋላ ተማሪዎች 2 ኮመን ባወጣ አሁን እዚህ ጋር ኤክስ ስኩዌር ማይነስ 9 ይሆንልኛል ኦቨር ኤክስ ፕላስ 3። ይሄ ማለት ራሱ ደግሞ 2 ታይምስ ኤክስ ፕላስ 3 እና ኤክስ ማይነስ 3 ነው። ፋክተራይዝ ስታደርጉት ይሄኛውን ኦቨር ኤክስ ፕላስ 3። አሁን ይሄ በዚህ ይጣፋላችኋል። 2 ኢንቱ ኤክስ ማይነስ 3 ነው። ይሄ ማለት ደግሞ 2 ኢንቱ ኤክስ ማለት ማይነስ 3 ነች። ማይነስ 3 ስንት ይሆንላችኋል ማለት ነው? ይሄ ማይነስ 3 ማይነስ 6 ነው። ማይነስ 12 ይሆንላችኋል ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። ቀጣይ ይሄኛው ነው። ኤፍ ኦፍ ኤክስ ኢኩልስ ሩት ኤክስ ነው። ይሄኛውስ እንዴት ነው የሚሆነው የሚለውን አሳያችኋለሁ ማለት ነው። ኢንስታንታኒየስ ሬት ኦፍ ቼንጅ ኢኩልስ ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤክስ ኖት ዲቫይድድ ባይ ኤክስ ማይነስ ኤክስ ኖት። እዚህ ጋር ኤክስ አፕሮችስ ቱ ኤክስ ኖት ነው። ወይም ደግሞ በሁለተኛው ፎርሙላ መስራት ትችላላችሁ። ኤፍ ኦፍ ኤች ፕላስ ኤክስ ኖት ማይነስ ኤፍ ኦፍ ኤክስ ኖት ዲቫይድድ ባይ ኤች አፕሮች ቱ ዜሮ አድርጋችሁ መስራት ትችላላችሁ። በሁለቱም ስትሰሩት ዘሴም ነው የሚመጣላችሁ። ስለዚህ ኤፍ ኦፍ ኤክስ ማለት ነው ሩት ኤክስ ነው ማይነስ ኤፍ ኦፍ ኤክስ ኖት ስኩዌር ሩት ኦፍ ኤክስ ኖት ነው ኦቨር ኤክስ ማይነስ ኤክስ ኖት ይሆንላችኋል ማለት ነው። ከዛ በኋላስ ምን ማድረግ እንችላለን? አሁን ይሄንን ታይምስ አድርገን ራሽናላይዝ ማድረግ እንችላለን። ሩት ኤክስ ፕላስ ሩት ኤክስ ኖት ማድረግ እችላለሁ ኦቨር ሩት ኤክስ ማይነስ ፕላስ ሩት ኤክስ ኖት ማድረግ እችላለሁ። ከዛም በኋላ ይሄ ምን ይቀርላችኋል? ኤክስ ማይነስ ኤክስ ኖት ይሆንላችኋል ኦቨር ኤክስ ማይነስ ኤክስ ኖት ታይምስ ሩት ኤክስ ፕላስ ከዛስ ይሄ በዚህ ሲጣፋላችሁ 1 ኦቨር ሩት ኤክስ ፕላስ ኤክስ ኖት ነው አይደለም? ኤክስ አፕሮችስ ቱ ኤክስ ነው የሚለው እዚህ ጋር ኤክስ አፕሮች ቱ ኤክስ ኖት ነው። እዚች ጋር እቺንም አሁን ኤክስ ኖት ማድረግ ይችላል። ምክንያቱም መጨረሻ ላይ ሄዳችሁ ኤክስ አፕሮች ቱ ኤክስ ኖት ትሉታላችሁ። ከዛስ 1 ኦቨር ሩት ኤክስ ኖት ፕላስ ሩት ኤክስ ኖት ነው የሚሆነው። ስንት ይሆንላችኋል ማለት ነው? ይሄኛው 1 ኦቨር 2 ሩት ኤክስ ኖት ይሆንላችኋል ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ቀጥታ ሰብስቲዩት ማድረግ አንችልም፣ አንዲፋይን ስለሚያመጣብኝ ይሄን ስቴፕ መሄድ መቻል አለብኝ ማለት ነው። ከዛ ሲቀጥል ደግሞ the biomass of a bacterial culture in milligram as a function of time a minute is given by f of t ተሰጥቶኛል 71 tq plus 63 what is the culture when t equals 2 minutes ነው የሚለኝ t equals 2 minutes ሲሆን ይሄ ጠየቅኩት ማለት ነው። ይሄኛውስ ምን ማድረግ ትችላላችሁ? ይሄም ኢንስታንታኒየስ ሬት ቼንጁን የተጠየቃችሁ አት ፖይንት ከሆነ እዚህ ላይ ስለሆነ ማለት ነው። instantaneous rate of change equals f of t minus f of t naught divided by t minus t naught እቺኛይቷን t naught ታርጋችሁ መውሰድ ትችላላችሁ ማለት ነው። ከዛስ ምንድነው f of t ማለት 71 t cube plus 63 ነው ማይነስ ቱን ስታስገቡበት ማለት ደግሞ 71 times ቺ እንዲህ ላድርጋት ይሄንም እንዲህ ብራኬት ውስጥ ላድርገው 71 2 cube plus 63
divided by t minus ከዛ በኋላ ምን ይላችኋል? 71 t cube plus 63 ሲቀነስ ይሆነ ይሄኛውን እንጨርሰው 71 ሲባዛ 8 ሲደመር 63 ሲካፈል t minus 2 ከዛም በኋላ ይሄንን ሄዳችሁ መጨረሻ ላይ ስንት ይሆንላችኋል ማለት ነው? 852 ይሆንላችኋል ማለት ነው። 852 ይሆንላችኋል። እዚህ ጋር የሚቃለል ከሆነ ካቃለላችሁ በኋላ በቲ ቦታ መጨረሻ ሰብስቲዩት ታደርጋላችሁ። እዚህ ጋር ግን ቀጥታ ሰብስቲዩት ካደረጋችሁ አንዲፋይንድ ነው የሚሆንባችሁ ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። ተመሳሳይ መንገድ ደግሞ በዚህኛው መጠቀም ትችላላችሁ ብያችኋለሁ። ኢንስታንታኒየስ ሬት ኦፍ ቼንጅ ማለት ምን ማድረግ ይችላል? አሁን ደግሞ f of t naught plus h minus f of t naught divided by h ማድረግ ይችላል። መጨረሻ ላይ h tends to 0 ይሆናል ማለት ነው። በቲ ቦታ እዚህ የመጀመሪያው ለምንድነው t naught plus h ን ሰብስቲዩት አደርጋለሁ። ምን ማለት ነው? t naught t2 ማለት ነች። ያ ማለት እቺ t naught ማለት 2 ማለት ነች። f of 2 plus h minus f of 2 divided by h tends to 0 ታደርጋላችሁ ማለት ነው። መጨረሻ ላይ ሄዳችሁ ካቃላችሁ ምን ካላችሁ በኋላ በh ቦታ 0 ታስገባላችሁ ማለት ነው። አሁን ካስገባችሁ አንዲፋይንድ ነው የሚያመጣባችሁ። እሺ ይሄ ኤክሰርሳይዝ አለ። ይሄንን ኤክሰርሳይዝ ትሰራላችሁ። በመቀጠል የምናየው ምንድነው? gradient of curves and rate of changes ነው። እዚህ ጋር ሴካንት ላይን ምንድነው? ሴካንት ላይን የምንለው ግራፋችንን ሁለት ቦታ ነክቶ የሚያልፍ ከሆነ ነው ማለት ነው። ታንጀንት ላይንስ ግራፋችንን አንድ ቦታ የሚነካ ከሆነ ነው። ስሎፓችንሳ ስሎፕ ኦፍ ላይን ማለት ምን ማለት ነው? rate change of vertical distance ነው የሚሆነው ይሄኛው ስሎፓችን። ለምሳሌ እንዲህ ቢሆን ላይናችን rate change of vertical with respect to horizontal ነው የሚሆንልኝ። ያ ማለት ይሄ change in y ነው፣ ይሄኛው change in x ነው። ያ ማለት slope equal to change in y over change in x ይሆናል ማለት ነው። እንደዚህ አድርጋችሁ ነው የምትሰሩት ማለት ነው። y ከየት ወዴት ነው ቼንጅ ያደረገው? ከዚህ ወደዚህ። x ከየት ወዴት ነው? ከዚህ ወደዚህ ነው ቼንጅ ያደረገው ማለት ነው። ስለዚህ ስሎፕ የምንለው change in rise over change in run ማለት ይችላል ማለት ነው። ወደ ላይ የሚያድግበትና ወደ ጎን የሚሮጥበት ማለት ነው። ወደዚህ የሚሄድበትና ወደ ላይ ቼንጅ የሚያደርግበት ወይም ደግሞ rate change of vertical distance with respect to horizontal ብለንም መመለስ እንችላለን ማለት ነው። ቨርቲካላችን with respect to x ቼንጅ ሲያደርግ ነው ስሎፕ የምንለው ማለት ነው። እሺ አሁን እዚህ ጋር ደግሞ እንመጣለን። ያው gradient of curve and rate of change ስር tangent line የሚለው አለ። tangent line to a curve or a graph of a function is a line that touches the curve exactly at one point but does not cross the curve። ይሄውና ለምሳሌ ይሄ x axis ይሄኛው y axis ቢሆን ግራፋችን እንደዚህ ቢሆን ይሄንን አንድ ቦታ ብቻ ተቻርጎ የሚያልፍ ማለት ነው። ክሮስ አድርገን ሴካንት ላይን ከሆነ ግን መሃል ላይ ነው የሚያልፈው ማለት ነው። ይሄኛው አንድ ቦታ ነክቶ የሚያልፍበት ቦታ ምን እንላለን? ፖይንት ኦፍ ታንጀንሲ እንላለን ማለት ነው። ፖይንት ኦፍ ታንጀንሲ እንላለን። ይሄው እዚህ ጋር ደግሞ ስሎፕ ማለት ናቸው ወይ ግሬዲየንት ወይም ስሎፕ እንላለን። is a number of that describe steepness and direction of line. if the slope is positive the line is increasing እያደረገ ስሎፑ ፖዚቲቭ ነው ማለት ሬት ቼንጁ ምንድነው ማለት ነው? ፖዚቲቭ ነው። ያ ማለት ኢንክሪዝ እያደረገ ነው ማለት ነው። which means it goes up as we move from left to right. left to right በምትሄዱበት ሰዓት ያኛው ደግሞ ወደ ላይ እየሄደ ነው ማለት ነው። slope is negative ያ ማለት ሬት ቼንጁ ኔጌቲቭ የሚሆነው ደግሞ ምን ሲሆን ነው? ላይናችን ዲክሪዝ ሲያደርግ ማለት ነው። ምን ማለት ነው? አውትፑታችን ወይም ደግሞ ዲፔንደንት ቫሪያብላችን ዲክሪዝ እያደረገ ሲመጣ ምን ሲሆን ግን ከሌፍት ወደ ራይት ደግሞ በምንሄድበት ሰዓት ወይም ኢንክሪዝ በሚያደርግበት ሰዓት ማለት ነው። ስሎፑ ደግሞ 0 ነው የሚሆን ምን ሲሆን? ሆሪዞንታል ሲሆን። ይሄንን በቀላሉ ማየት ትችላላችሁ። እዚህ ጋር ይሄውና ይሄኛው ፖይንት ኦፍ ታንጀንሲ እንለዋለን። ይሄኛው ደግሞ ታንጀንት ላይን እንለዋለን። ይሄኛው ሴካንት ላይን እንለዋለን ማለት ነው በቀላሉ። እዚህ ጋር የነዚህን አሁንም በቀላሉ መስራት ይችላል። find the slope of a line passing through the given two point። ይሄኛውን ተማሪዎች x1 y1 x2 y2 አድርጋችሁ ስሎፕ ማለት y2 y1 over x2 x1 አድርጋችሁ መስራት ትችላላችሁ ማለት ነው። የዚህኛው find the slope of secant line to the graph of the function f of x ይሄላ over the interval ይሄኛውም ስሎፕ ማለት ተማሪዎች ምን ማድረግ ትችላላችሁ?
ኤፍ ኦፍ 3 ማይነስ ኤፍ ኦፍ 1 ዲቫይድድ ባይ 3 ማይነስ 1 አድርጋችሁ ይሄንንም ቫልዩን ቁጭ ማድረግ ትችላላችሁ። ቀላል ስለሆነ ኤፍ ኦፍ 3 ማለት በኤክስ ቦታ 3ን ስታስገቡ የምታገኙት ሪዛልት ነው። ኤፍ ኦፍ 1 ማለት ደግሞ በኤክስ ቦታ 1 ስታስገቡ የምታገኙት ሪዛልት ነው ማለት ነው። ሪዛልት ነው። እሺ እዚህ ጋር ማንም ኤክሰርሳይዝ አለ። ይሄንንም ኤክሰርሳይዝ ትሞክሩታላችሁ። ግራዲየንት አት ኤ ፖይንት ኦን ኤ ካርቭ ደግሞ ተማሪዎች ለምሳሌ ይሄኛው ግራፍ እንዲ ፓራቦላ ነው ልበል። እንዲ ነው ፓራቦላ ነው ልበል። እንዲህ አይነት ነው። ይሄ ኤክስ አክሲስ ነው፣ ይሄኛው ዋይ ነው። ዋይ ኢንተርሰፕት አንድ ነው ልበል። አሁን እዚህ ጋር እንግዲህ ግራዲየንታችን ለምሳሌ ከርቭ ላይ ሲሆን እንዲህ አንድ ቦታ ብቻ ነክቶት እንዲህ ሲያልፍ፣ እዚህ ጋርም ደግሞ አንድ እንዲህ ቦታ ብቻ ነክቶት ሲያልፍ ለየትኛይቷን ኤክስ ዋን ልበላት። እቺ ፖይንት ማለት ደግሞ ኤፍ ኦፍ ኤክስ ዋን ነች። እቺኛይቷ ፖይንት ማለት አሁንም ኤክስ ቱ ብላት፣ እቺኛይቷ ነው እንደምትሆነው ኤፍ ኦፍ ኤክስ ቱ ነው የምትሆን ማለት ነው። ይሄኛው ፈንክሽናችን ኤፍ ኦፍ ኤክስ ነው። እንግዲህ ተማሪዎች የዚህኛው ግሬዲየንት የዚህኛው ላይን ይሄኛው ላይን 1 ልበለው። ላይን 1 ለላይን 1 ግሬዲየንቱን ፈልጉ ከተባላችሁ እንደምታደርጉት ፈንክሽናችን አለ። ፈንክሽናችንን ዴሪቬት አድርጋችሁ ምን እንደምታስገቡበት እቺን x1 ታስገቡታላችሁ ማለት ነው። x1 እሺ አሁን ስለ ዴሪቬቲቭ አላየንም እስካሁን ድረስ ባለው ኢንስታንቴኒየስ ሬት ኦፍ ቼንጅ መጠቀም ትችላላችሁ። ኢንስታንቴኒየስ ሬት ኦፍ ቼንጅ እዚህ ጋር አሁን ስሎፕ ኦፍ ላይን 1 እንዴት ነው የምንሰራ የሚለው ላሳያችሁ። ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ x1 ኦቨር ኤክስ ማይነስ x1 አድርገን መስራት እንችላለን። ስሎፕ ኦፍ ላይን 1 ማለት ነው። ስሎፕ ኦፍ ላይን 1 እንደዚህ አድርገን መስራት ይችላል። ለዚህኛውስ ይሄ ደግሞ ላይን 2 ልበለው። ስሎፕ ኦፍ ላይን 2 ደግሞ ዴሪቬቲቭን በቀላሉ ካየን በኋላ ይሄን ፈንክሽን ዴሪቬት አድርገን ኤፍ ኦፍ ኤክስ 2 ስናደርግ ስሎፕ ኦፍ ላይን 2 ማግኘት እንችላለን። ግን አሁን ለጊዜው ዴሪቬቲቭን አላየንም። ስለዚህ ኢንስታንቴኒየስ ሬት ኦፍ ቼንጅ መጠቀም እንችላለን። ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤክስ 2 ኦቨር ኤክስ ማይነስ ኤክስ 2። እዚህ ጋር ግን ተማሪዎች ኤክስ ወዴት ነው አፕሮች የሚያደርገው? ወደ ኤክስ 2 ነው። እዚህ ጋር ኤክስ ወዴት ነው አፕሮች የሚያደርገው? ወደ ኤክስ 1 ነው ማለት ነው። መጨረሻ ላይ ሄዳችሁ ሲምፕሊፋይ ካደረጋችሁ በኋላ የኤክስ1ን ዋጋ በኤክስ ቦታ ሰብስቲዩት ታደርጋላችሁ ማለት ነው። እዚህ ጋር መጨረሻ ላይ ሲምፕሊፋይ ምን ካደረጋችሁ በኋላ በኤክስ ቦታ ኤክስ2ን ሰብስቲዩት ታደርጋላችሁ ማለት ነው። እዚህ ጋር ግን እንዲሁ መጀመሪያ ቁጥሩን x2 ላይ ታስገባላችሁ። በኤክስ ቦታ ግን ታስገቡ ማለት አንዲፋይንድ ስለሚመጣባችሁ ሲምፕሊፋይ ካደረጋችሁ በኋላ ነው በኤክስ ቦታ x2 ነው የምታስገቡት ማለት ነው። እዚህም ጋር ልክ እንደዛው ይሄ ነው ማለት ነው በቀላሉ። እሺ እዚህ ጋር ይኸውና ይሄኛው አሁን ያሳየኋችሁ ነው በቀላሉ ይሄንን ይመስላል። እዚህ ጋር በኤች ፎርም ስለሰራው ነው እናንተ ቅድም በሳያችሁ መስራት ትችላላችሁ፣ በዚህኛው መስራት ትችላላችሁ። ይሄው ነው ፎርሙላው እንዲህ ነበር። f of x minus f of x naught divided by x minus x naught ነበር። አሁን እቺ x naught ምን ላት ማን ሆነች? a ሆነች ማለት። ሁለተኛው ፎርሙላ ደግሞ h ያለው ፎርሙላ እንዴት ነበር? h plus x naught minus f of x naught divided by h ነበር አይደል? አሁን እንግዲህ እቺኛቷ x naught ነች ማለት ነው። በዚህኛውም ብትሰሩት ስሎፕ ዘ ሴም ነው የምታገኙት። ይሄው አሁን እቺ x naught a ከሆነች f of h plus a minus f of a over h መጨረሻ ላይ h ወዴት ነው የሚሄደው? ወደ 0 ይጠጋል ትላላችሁ ማለት ነው። እዚህም ጋር መጨረሻ ላይ x ወደ ምን ይጠጋ ማለት ነው? ወደ x naught። ያ ማለት f of x minus f of a over x minus a ካረጋችሁ በኋላ x መጨረሻ ላይ ወዴት ነው የሚጠጋው? ወደ a አርጋችሁ ብትሰሩ ዘ ሴም ነው የምታገኙት ማለት ነው። እዚህ ጋር ተማሪዎች አለ እዚህ ጋር ይኸውና the slope of tangent line equals instantaneous rate of change ጋር the same ነው ማለት ነው። እንደዚህ ያደርጋችሁ ሰራላችሁ። ይሄኛው በቀላሉ እንዴት አድርገን ግሬዲየንት እንደምንሰራ ነው። በጣም ቀላል ነው። እነዚህን ስቴፖች ተከትላችሁ ሰራላችሁ። ዴሪቬቲቭን ካሳያችሁ ደግሞ በጣም ቀላል ይሆንላችኋል ይሄንን ለመፈለግ ማለት ነው። እዚህ ጋር እንደ ኤግዛምፕል አሁን ይሄኛው ነው find the gradient or slope of the function ይሄኛው ነው የተጠየቁት። ይኸውና f of x ብያችኋለሁ ማይነስ f of x naught divided by x minus x naught x approaches to x naught አይደል? x naughታችን ማነቻውን እዚህ ጋር እቺት 2 ነች ማለት ነው። እቺ x naught ነች። x approaches to x naught ይኸው x equal to x naught ወደ x naught ሲጠጋ ማለት ነው። ያ ማለት x naught ይኸው 2 ነው ማለት ነው። ስለዚህ አሁን f of x ምንድነው? x ስኩዌር ነው ማይነስ f of x naught ተሳ እቺኛው ታንቱ በዚህ ቦታ ስታስገቡት ማለት ስንት ነው የሚላችሁ? 4 over x minus 2 x approaches to ያ ማለት ተማሪዎች x እኩል ይሆናል 2 ማለት ነው። ሂዶ 2 ወደ 2 ነው ማለት ነው የሚጠጋው።
ያ ማለት ነው እቺ አፕሮች ቱ ምላት። ይሄ ማለት ነው x - 2 ኢንቱ x + 2 ፋክተራይዝ ስታደርጉት ኦቨር x - 2 አለ። ይሄ በዚህ ይጣፋላችኋል። ምን ሆነ ማለት ነው እቺኛው x ወደ 2 ትጠጋልኛለች x + 2 ሆነ ማለት ነው። x + 2 when x approach to 2 ሲሆን 2 + 2 4 ይሆንላችኋል ማለት ነው። በቀላሉ እንደዚህ ያረጋችሁ መስራት ትችላላችሁ ማለት ነው። እንደዚህ ያረጋችሁ መስራት ትችላላችሁ። ቀጣይ ይሄኛው ነው። ይሄን በጣም ቀላል ነው ተማሪዎች፣ አሁን ባሳያችሁ መሰረት ትሰሩታላችሁ። በጣም ኢዚ ነው ማለት ነው። በጣም ኢዚ ነው። ይሄኛው ኤክሰርሳይዝ አለ። እቺን ኤክሰርሳይዝ ትሰራላችሁ። ለዛሬ የነበረን ክላስ ይሄንን ይመስላል። እጅግ አድርጌ አመሰግናለሁ። እግዚአብሔር ያምሯችሁን ይባርክ። we are fathers of students